Iran's World Cup squad arrived in Tijuana in Mexico. ኢራን የምትጠበቅበት የዓለም ዋንጫ። ኢራን በዚህ ውድድር ከጦርነት ሳትላቀቅ ነው ብሔራዊ ቡድን የላከችው። It's soccer, it's football, it's fair play. ጊዜው በአውሮፓውያኑ 1990 ወርሃ ጁን ነው። አሜሪካዊቷ የፖፕ ሙዚቃ ንግሥት ማዶና ላይክ ፕሬየር የተባለውን ከአንድ ዓመት በፊት የለቀቀችውን አራተኛ የስቱዲዮ አልበም በመላ ዓለም እየዞረች በመድረክ በመጫወት ለማስተዋወቅ የተነሳችበት ነው። በሰሜን አሜሪካ፣ በእስያና በአውሮፓ ያደረገችው የሙዚቃ ትርኢት የባለ ወርቃማ ፀጉር ተስፋ ዓለም አቀፍ ጉዞ ተብሎ ተሰይሟል። ማዶና በዚህ ጉዞዋ $62 ሚሊዮን አግኝታለች። በአንድ የኳስ ጨዋታ መዘዝ በፍቅር ስታብድም ታይታለች። የሙዚቃ ትርኢት ለማሳየት በተጓዘችበት በዛ ወቅት የ1990 የዓለም ዋንጫ የእግር ኳስ ውድድር በጣሊያን እየተካሄደ ነበር። የአፍሪካዋ ካሜሩን ሳይጠበቅ በማራዶና መሪነት ከ4 ዓመታት በፊት የሜክሲኮን የዓለም ዋንጫ ያነሳውን የአርጀንቲና ቡድን ማሸነፏ መላ ዓለምን ጉድ አስብሏል። የማይበገሩት አንበሶቹ ኮከብ ሮጀር ሚላ ግብ እንዳስቆጠረ የማዕዘን ወሰኑ ዘንግ አጠገብ ቆሞ ያሳየው ውዝዋዜ የስፖርት አፍቃሪውን ቀልብ ስቧል። የሮጀር ሚላዋ ካሜሩን እስከ ሩብ ፍጻሜ በመድረስ በአፍሪካ ታሪክ ያሳካች ቀዳሚዋ ሀገር ናት። በእንግሊዝ ተሸንፋ እስክትወጣ ድረስም የ1990 የዓለም ዋንጫ ቅመም ነበረች። በውድድሩ አስተናጋጇ ጣሊያን ጠንካራ ቡድን ያቀረበችው አዙሪው ፍራንኮ ባሬዚ፣ ቺሮ ፌሬራ፣ ፓውሎ ማልዲኒ፣ ካርሎ አንቼሎቲ፣ ሮቤርቶ ማንቺኒ፣ ጃንሉካ ቪያሊ፣ ሳልቫቶሬ ቶቶ ስኪላቺን የመሳሰሉትን ከዋክብት ያጨቀ ብሔራዊ ቡድን ነው። በእነዚህ ላይ ነው ኃያሉ ግብ አዳኝ ሮቤርቶ ባጂዮ የተደመረው። አሜሪካ፣ ኦስትሪያና ቼኮስሎቫኪያን ካካተተው መደብ ከማለፍ ባሻገር ዋንጫን እንደሚያነሳም ተጠብቋል። ይህን የመሰለ ውድድር ሲካሄድ በአውሮፓ ከተሞች እየተዘዋወረች የሙዚቃ ትርኢት የምታሳየው ማዶና የሀገሯን አሜሪካ ብሔራዊ ቡድን ጨዋታ መመልከቷ ይነገራል። ፈረንሳይ ውስጥ ባረፈችበት አንድ ሆቴል መስኮት ላይ ደግሞ የሮቤርቶ ባጂዮ 15 ቁጥር ያረፈበትን የጣሊያን ብሔራዊ ቡድን ማሊያ ለብሳ በፓፓራዚዎች ካሜራ ውስጥ መግባቷ የበርካታ መገናኛ ብዙሃንን ቀልብ ስቧል። ኳስ ስለመውደዷና ጥሩ ሆኖ ስላገኘችው ቡድን ጥያቄ ሲጎደጎድላት የሉኝታም መሽኮርመምና ሀፍረት የማይመቻት ቅብጥብጧ ማዶና ጣሊያን ከቼኮስሎቫኪያ ጋር ያደረገችው ሶስተኛው የምድብ ጨዋታ እንዳስደሰታት ተናገረች። በተለይ ሁለተኛውን ግብ ያስቆጠረው ቆንጅየው ተጫዋች ስሙን ባታውቀውም በፍቅር እንደጣላት አስረዳች። ከግቡ ባሻገር ትልልቅ አረንጓዴ አይኖቹ እንደማረኳት ተከተከች። የአጋጣሚ የ1990ውን የጣሊያን የዓለም ዋንጫ እስከዛሬም እንዲታወስ አድርጎታል። ታላቋ የፖፕ ሙዚቃ አቀንቃኝ ማዶና የጣሊያኑን ኮከብ ባጂዮን አፈቀረችው ተብሎ በሰፊው ተወርቷል። ቲክቶክ፣ ፌስቡክ እና ዩቲዩብ ቀርቶ ኢንተርኔት ባልተስፋፋበት በዛ ዘመን ማዶና ምን በላች፣ ምን ጠጣች፣ ባጂዮ ምን አለ፣ ፀጉሩን እንዴት ተቆረጠ የሚለው ወሬ ያን ያክል መግነኑ ያስገርማል። ሳተላይት ቴሌቪዥን ባልተስፋፋበት በዛ ዘመን በፓፓራዚ ፎቶግራፍ አንሺዎች፣ በጋዜጦችና በመጽሔቶች የሚሰራጨው የነማዶና የጓዳ ወሬና ገመና ከሮምና ዋሽንግተን አልፎ መላ ዓለምን የተቆጣጠረው። የዓለም ዋንጫን ጨዋታ ለመመልከት በየቀበሌው መዝናኛ ክበብ አፍጦ ማደር በሚጠይቅበት በዛ የቴሌቪዥን ጨለማ ዘመን ማዶና ለባጂዮ የፍቅር ጥያቄ ማቅረቧ ከገጠር እስከ ከተማ ሲነዛ መስማት የተለመደ ነበር። ይሁን እንጂ ማዶናና ባጂዮን በተመለከተ የተነዛው ወሬና ዘገባ ከዓለም ዋንጫ ውድድር ጋር ባይገጣጠም ኖሮ ያን ያክል መዛመቱ ያጠራጥራል። የዓለም ዋንጫ በመላ ዓለም በጉጉት የሚጠበቅ እጅግ ግዙፍ ውድድር ነው። ከ4 ዓመት በፊት በቃጣር ዶሃ የተካሄደውን የአርጀንቲናና ፈረንሳይ የፍጻሜ ጨዋታ የተመለከተው ሕዝብ 1.5 ቢሊዮን መድረሱን እናስታውስ። ውድድሩ ዛሬ ሳይሆን በደጉ የነማዶና ዘመንም ይወደድ ነበር። እነ ማራዶና፣ ፔሌ፣ ዚኮ፣ ሚሼል ፕላቲኒ፣ ፓውሎ ሮሲ ያገነኑት ጨዋታ በነ ሮናልዶ፣ ሉዊስ ናዛሪዮ ዴሊማና ዚነዲን ዚዳን ዘመንም ተወዳጅነቱ ሲጨምር ነው የታየው። ከበርካታ ዓመታት በኋላ ወደ አሜሪካ ሲመለስ ደግሞ የ90ዎቹ የፍቅር ታሪክ አብሮ መታወሱ አይቀርም። የዘንድሮ የዓለም ዋንጫ ዝግጅትና የኢራን ተሳትፎስ ያነጋግር የለ አብዱ ሰመድ መሐመድ ዝርዝሩን አካፍላችኋለሁ። በ1990 የዓለም ዋንጫ ወቅት ትኩስ ዜና የነበረው የማዶናና የባጂዮ ፍቅር ወሬ ተዳፍኖ አልቀረም። ከ4 ዓመታት በኋላ በ1994
አሜሪካ ውድድሩን ስታስተናግድ ዋና መነጋገሪያ ሆኖ አገረሸ። ያኔ ማዶና በመገናኛ ብዙሃን ለባጆ ያላትን አድናቆት መግለጿ ነው ጉዳዩን ከዓለም ዋንጫው እኩል ገኖ እንዲራገብ ያደረገው። በዚህ ዓለም ዋንጫ ካየቻቸው ተጫዋቾች ሁሉ እንደ ባጆ አይነት ውብና ሸበላ ለመኖሩን አሳወቀች። ሮቤርቶ ባጆ ማዶና እንደመሰከረችውም መልካም ነው። ኳስ አፍቃሪ ግን ሜዳ ላይ የሚያሳየውን ጥበብና የሚያስቆጥረውን ግብ ያደንቃል እንጂ ስለ ውበቱ ቁብ አልሰጠም። የማዶናን ንግግር ተከትሎ ብዙ ተባለ። ባጆ እንደ ማዶና አይነት አለሌ ሴት እንደማይፈልግ ተዘገበ። የማዶናን የፍቅር ደብዳቤ ራሱ ቀዶ ሽንት ቤት እንደጨመረው ሁሉ በስፖርት ተንታኞች ተወርቷል። በተቃራኒው በማዶና ፍቅር የተነሳ ባጆ የሜዳ ላይ አቋሙ ስለመውረዱ በብዙ ተነግሯል። የ1994ቱ የዓለም ዋንጫ ብዙ የሚታወስ ታሪክ ቢኖረውም የማዶናና የባጆ ጉዳይ ነው ሰፊ ሽፋን ያገኘው። በፍጻሜው የተጋጠሙት ጣሊያንና ብራዚል 120 ደቂቃ ተፋልመው ውጤቱ በመለያ ምት ሊወሰን ሆነ። ተወዳጁና አስደናቂው አጥቂ ሮቤርቶ ባጆ ያመከናት ኳስ ብራዚልን የዋንጫ አሸናፊ አደረገች። በታሪክም ዘወትር ይነሳል። የፍጹም ቅጣት ምቱ የተበላሸው የማዶና እርግማን በባጆ ላይ ስለደረሰ ነው ሁሉ ተብሏል። አሜሪካውያን እግር ኳስ እንደማያውቁ ተጠቅሶ ተተችተዋል። ነገር ግን በተቃራኒው አስደናቂ ጨዋታ አሳይተዋል። የናይጄሪያ ብሔራዊ ቡድን እስከ ጥሎ ማለፍ ተጉዞ በማዶና ተፈቃሪ ጣሊያናዊው ባጆ ግብ ቅስሙ ተሰብሮ የተሰናበተበት ነው። የአርጀንቲናው ዲዮጎ ማራዶና ለመጨረሻ ጊዜ የተሰለፈበት የዓለም ዋንጫ ነበር። የብራዚሉ ሮማሪዮ አይምሬ ግብ አዳኝነት ተመስክሮበታል። የቡድን አጋሩ ቤቤቶ በኔዘርላንድስ ላይ ድንቅ ግብ አስቆጥሮ የሽሩር አይነት ጭፈራ ያሳየበት ነው። የአሜሪካው አሌክስ ላላስ ልክ እንደ ፍየል ረጅም የአገጭ ጺም ይዞ ቀርቦበታል። የጀርመኑ የርገን ክሊንስማን በ5 ግብ አሸብርቆበታል። የሩማንያው ጆርጃጂ በኮሎምቢያ ላይ ያስቆጠረው ድንቅ ግብ አይረሳም። የቡልጋሪያው ሪስቶ ስቶሽኮቭ በ6 ግቦቹ የሀገሩን ብሔራዊ ቡድን ለ4ኛ ደረጃ በማብቃት ባላንዶር መሸለሙ ይታወሳል። የአሜሪካው የዓለም ዋንጫ የኮሎምቢያው ተከላካይ አንድሬ ኤስኮባር በራሱ ላይ በማግባቱ ወደ ሀገሩ ሲመለስ በአደንዛዥ ዕፅ ነጋዴው ፓብሎ ኤስኮባር ታጣቂዎች እንዲገደልም ምክንያት ነበር። እግር ኳስ የገነነባቸው ፖርቱጋል፣ ፈረንሳይና እንግሊዝ ያልተሳተፉበት ውድድር ነው። ሶቪየት ኅብረት ፈራርሳ ሩሲያ ራሷን ችላ ተካፍላለች። ግሪክ፣ ናይጄሪያና ሳዑዲ አረቢያም በመድረኩ ለመጀመሪያ ጊዜ ታይተዋል። ከሁሉ በላይ ግን የጣሊያናዊው ሮቤርቶ ባጂዮ የሜዳ ውስጥና ውጪ ገጠመኝ አይዘነጋም። ትውልዷ ከጣሊያን የሚመዘዘው ማዶና በፍቅሩ ያበደችለት ሮቤርቶ ባጂዮ ወደ ኋላ ቆጣጥሮ በዘረጋው ጸጉሩ ከሁሉም ይለያል። በዛ ሰሞን ልክ እንደ ባጂዮ ጸጉሩን ያልታሰረ ማን ነበር? በቀበሌ ወይም የጎረቤት ጠራርጎና ተላልኮ ማታ ጨዋታውን በቴሌቪዥን የተከታተለው የዛ ዘመኑ ትውልድ በመኪኔታ እንደ ባጂዮ የጆሮ ግንዱን ጸጉር መላጨት ፋሽኑ አድርጎት እንደነበር አይረሳም። ተጋግጦ ቁምጣ፣ ካናቴራና ሸራ ጫማ የገደገደ የዛን ዘመን ታዳጊ ሁሉ መሆን የሚመኘው ልክ እንደ ባጂዮ ሮማሪዮ፣ ዱንጋ፣ ቤቤቶ፣ ቤርካምፕ፣ ስቶይሽኮቭ፣ ክሊንስማን ወይም ጆርጅ ሃጂ ነበር። የባጂዮን ጉዳይ ከሁሉም እንዳይረሳ ያደረገው ከማዶና ጋር ተያይዞ የተናፈሰው ፍቅር ነክ ወሬ ብቻ ሳይሆን በሜዳ በሚያሳየው አጨዋወትና በሚያስቆጥረው ግብ ጣሊያንን ለብቻው ተሸክሞ ለፍጻሜ ማድረሱ ነው። የ1994ቱ የዓለም ዋንጫ ዝነኛ ተጫዋች ባጂዮ በስተመጨረሻ በፍጻሜው ግጥሚያ በሳተው የመለያ ምት እግር ኳስ ለዘላለሙ ያዋሰዋል። የባርሴሎናውን የቀድሞ የመሃል ሜዳ ጥበበኛ አንድሬ ኢኒየስታን ታላቁ አሰልጣኝ ፔፕ ጋርዲዮላ በአንድ ወቅት ልምምድ ሜዳ ላይ ጠራው። አጠገቡ የነበረውንና በጣሊያኑ ብሬሻ አብሮት የተጫወተውን ሮቤርቶ ባጂዮን እንዲተዋወቀው ጋበዘው። ባጂዮ ፈገግ ብሎ ኢኒየስታን ጨበጠው። በዚህ መካከል ታላቁ አሰልጣኝ ፔፕ አንድ ነገር አለ። ይህ ሰው በተጫዋችነት ዘመኑ ካንተ ይበልጥ ስለነበር አክብረው በማለት መከረው። አክብሮት ባልተለየው ፈገግታ ነው ሶስቱም ተሳስቀው የተለያዩት። ጋርዲዮላ ብቻ ሳይሆን የመላ ዓለም ኳስ አፍቃሪዎች ስለ ባጂዮ አስደናቂነት መስክረዋል። በአሜሪካው የዓለም ዋንጫ ያችን ገደቢስ መለያ ምት እስኪስት ድረስ የጣሊያን የምንጊዜም ምርጥ ለመባል የቀረበ ልዩ ተጫዋች መሆኑን ብዙዎች አረጋግጠዋል። የፍቅር ደብዳቤ ጻፈችለት የተባለችውን ማዶናን በመጨረሻ ጠርቅሞ እንደዘጋት ይነገራል። እርሷም ልቧ በሐዘን ተነክቶ ቅሪላውን ከማንከባለል ውጪ ፍቅር አያውቅም በማለት እንደተዛበተችበት የዘመኑ ወሬ አጣፋጮች ቀምመው ናኝተውታል።
በባጂዮ ዝናና በማዶና ፍቅር የደመቀውን የ1994ቱን የዓለም ዋንጫ አሜሪካ ካስተናገደች 32 ዓመታት ተቆጥሯል። የዛን ዘመኑን ጨዋታ የምታስታውሱ ውድ ሳሎናውያን እስኪ በግርጌው ሐሳባችሁን አጋሩን። የት ሆናችሁ ያንን ውድድር እንደተመለከታችሁ ከትዝታችሁ አውጉን። በየጨዋታው ማግስት በኢትዮጵያ ሬዲዮ ይቀርብ የነበረውን የደምሴ ዳምጤንና ጎርፍኔ መርን ትንተና ማን ይረሳል? የውድድሩ ይፋዊ ሙዚቃ የዳሪል ሆል ግሎሪላንድ በጆሮአችሁ አያቃጭልም? ኩዊን ባንድ በመዝጊያው ዝግጅት ላይ ያቀነቀነው ዊ አር ዘ ቻምፒየንስ ትዝ የሚላችሁ ስንቶቻችሁ ናችሁ? ቲና ተርነር ዘ ቤስት የተባለውን ተወዳጅ ዘፈኗን አቅርባለች። ሁሌን ዘ ጋንግ ሴሌብሬሽን 94 ብለው የዘፈኑበት ያ ታሪካዊ ውድድር በምን መንገድ ትዝ እንደሚላችሁ አጋሩን። የሰሜን አሜሪካ አህጉር ከ32 ዓመታት በኋላ እነሆ የዓለምን ዋንጫ በድጋሚ ልታስተናግድ ነው። ያን ጊዜ ኳስ እንደማያውቁና የመስተንግዷቸው ውበት ጥያቄ የተነሳበት አሜሪካውያን ለውድድሩ ተዘጋጅተዋል። ብራዚል ዋንጫውን ስታነሳ አሜሪካ በፕሬዝዳንት ቢል ክሊንተን ነበር የምትመራው። በእነዛ 32 ዓመታት ውስጥ የጆርጅ ቡሽ ትንሹ፣ የባራክ ኦባማ፣ የዶናልድ ትራምፕ የመጀመሪያ ዙርና የጆ ባይደን ዘመናት ተፈራርቀዋል። ዛሬ አስቸጋሪው ዶናልድ ትራምፕ ዝግጅቱን ሁሉ እያተረማመሱት ነው ቀኑ የደረሰው። እዚህ ጋር አንዲት ትዝብት ጣል አድርገን እንለፍ። ካሜሩን ለ1990ው የዓለም ዋንጫ ሩብ ፍጻሜ ስትደርስ መሪዋ ሆልቢያ ነበሩ። ለመጀመሪያ ጊዜ በዓለም ዋንጫ በተሳተፈችበት 1982 ነው ስልጣን የጨበጡት። ዛሬም በ93ኛ የአረጋዊነት ዕድሜያቸው 44ኛ ዓመት የፕሬዝደንትነት መንበሩን እንደሰፈሩበት ይገኛሉ። ካሜሩን ከዛ ወዲህ በ1990፣ 94፣ 98፣ 2002፣ 2010፣ 2014 እና 2022 ውድድር በድምሩ 8 ጊዜ ተሳትፋለች። ተጫዋቾች ተቀያይረዋል። ሆልቢያ ግን ቤተ መንግሥት ውስጥ ናቸው። በ1946 እንደተወለዱ የሚነገርላቸው የ80 ዓመቱ አረጋዊ ኢሳያስ አፈወርቂ ኤርትራን በእኛ አቆጣጠር በ1983 አስገንጥለው እስካሁንም ያበራዩዋታል። ከ1994ቱ የዓለም ዋንጫ ወዲህ በበርካታ የአፍሪካ ሀገራት ስልጣን ላይ እንዳሉ ያረጁ አምባገነኖችን ሳትላቀቅ አሜሪካ 5 ፕሬዝደንቶችን አፈራርቃለች። በስተርጅና ይህን ታላቅ ዓለም አቀፍ ድግስ የማስተናገድ ዕድል የገጠማቸው ፕሬዝደንት ዶናልድ ትራምፕ ታይቶ የማይታወቅና የተዋጣለት ለማድረግ እንደቆረጡ ፎክረዋል። አሜሪካ እንደ ሀገር ሉዓላዊነቷን ካስከበረች 250ኛ ዓመቷን ትደፍናለች። ታሪክና ሁነት ገጠሙ ማለት ነው። በሎስ አንጀለስ የሚስተናገደውንም የኦሎምፒክ ውድድር የማይረሳ በማድረግ የአሜሪካን ስምና ዝና በከፍታ ለማስጠራት ነው ትራምፕ የሚመኙት። የዓለም ዋንጫው በእሳቸው ዘመን ተካሄደ ተብሎ በታሪክ እንዲታወስ ጽኑ ፍላጎት አድሮባቸዋል። የዘንድሮው 23ኛው የዓለም ዋንጫ የእግር ኳስ ውድድር በአሜሪካ፣ ካናዳና ሜክሲኮ ነው የሚካሄደው። ሜክሲኮ በ1970 እና 1986 ስላዘጋጀች የአሁኑ እንደ ሶስተኛ ይመዘገብላታል። አሜሪካ ከ1994ቱ ጋር እንደ ሁለተኛ ይያዝላታል። ለካናዳ ግን የመጀመሪያ ነው። ውድድሩ ከጁን 11 እስከ ጁላይ 19 በ11 አሜሪካ በ3 የሜክሲኮና በ2 የካናዳ ከተሞች ይከናወናል። በ1930 በዩራጋይ 13 ሀገራትን በማሳተፍ የተጀመረው የዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር ፊፋ የወንዶች ውድድር 96 ዓመት ደፍኗል። ዘንድሮ የሚያሳትፋቸውን ቡድኖች ወደ 48 አሳድጓል። በጥምረት ያዘጋጁትን ደቡብ ኮሪያና ጃፓን ጨምሮ 18 ሀገራት የዓለም ዋንጫን አስተናግደዋል። ሜክሲኮ፣ ጣሊያን፣ ፈረንሳይ፣ ብራዚል እና ጀርመን 2 ጊዜ ደርሷቸዋል። አርጀንቲና፣ ቺሊ፣ ቃጣር፣ ስዊድን፣ ስፔን፣ ደቡብ አፍሪካ፣ ሩሲያ፣ እንግሊዝ፣ አሜሪካና ስዊትዘርላንድ አንዳንድ ጊዜ ነው ያስተናገዱት። የዓለም ዋንጫን ማስተናገድ ቀላል ኃላፊነት አይደለም። ከመጓጓዣ እስከ ሆቴል፣ ምግብና መጠጥ እንዲሁም የስቴዲየም መግቢያ ደረሰኝና የብዙሃን መገናኛ ስርጭት አያሌ ዝግጅትና ገንዘብ የሚጠይቅ ግዙፍ ድግስ ነው። አዘጋጅ ሀገራት ያለ ማጣሪያ መሳተፍ ይችላሉ። ለብዙዎች ግን በዓለም ዋንጫው መድረክ ቡድን ይዞ መቅረብ በራሱ ከባድ አቀበት ነው። ለምሳሌ የዘንድሮን የዓለም ዋንጫ የተዋጣለት ለማድረግ ፕሬዚደንት ትራምፕ ከፍተኛ ጥረት ማድረጋቸው ቢነገርም እንቅፋት አላጣውም። ሲኤንኤን ከሰሞኑ እንደዘገበው አሜሪካውያን በስቴዲየም መግቢያ ደረሰኝ ዋጋ ንረት ተማረዋል። አንድ ትኬት እስከ $11,000 የሸጡ ሰዎች ስለመኖራቸው ተዘግቧል። በጥቁር ገበያ $2 ሚሊዮን የተሸጠ ትኬት መኖሩንም ይገልጻል።
አንድ የዋሽንግተን ሲያትል ነዋሪ ከ12 ሰዓታት ሰልፍ በኋላ በመደበኛው $550 የገዛው ደረሰኝ ቁጥርና መቀመጫ ቦታው ተቀያይሮ ባላዘዘው የስቴዲየም ክፍል ለማየት ሊገደድ ነው። ይህንን ከዚህ ተነስቶ ነው አሜሪካውያን በቤታቸው የሚከናወነውን የዓለም ዋንጫ ለማየት እንደማይችሉ የዘገበው። የዓለም ዋንጫ መስተንግዶ ይህን አይነቱን ቀውስ መቅረፍ ጭምር ይጠይቃል። በትልቁ የዓለም ዋንጫ መድረክ መሳተፍ በራሱ ትልቅ አጋጣሚ ነው። በመላ ዓለም ፊፋ ዕውቅና ከሰጣቸው 211 ሀገራት ውስጥ አንድም ጊዜ ያልተካፈሉት ቁጥር ወደ 131 ይጠጋል። ብራዚል በ23ቱም ውድድሮች በመካፈል ብቸኛው ሀገር ናት። ጀርመን ዘንድሮ ለ21ኛ ጊዜ ትኖራለች። አርጀንቲና 19ኛ፣ ሜክሲኮ 18ኛ ጊዜ በብሔራዊ ቡድን ተወክሏል። በዓለም ዋንጫ 18 ጊዜ የታየው የጣሊያን ብሔራዊ ቡድን ከመድረኩ ከራቀ ሶስተኛ ተከታታይ ውድድር ነው። ከሩሲያው የ2018 የዓለም ዋንጫ ጀምሮ መካፈል አልቻለም። የጣሊያን ብሔራዊ ቡድን በ18 ተሳትፎ 4 ጊዜ ዋንጫ አንስቷል። በሁለት አጋጣሚ በፍጻሜ ተረቷል። አንድ ጊዜ በሶስተኝነት ጨርሷል። ከቅርብ ጊዜ ወዲህ ግን ለውድድሩ መብቃትም ርቆታል። ጣሊያን ዛሬ ሮቤርቶ ባጂዮን የመሰለ ተጫዋች የላትም። የማልዲን አይነት ኮከብ አልተካችም። ስለሆነም ከ30 ዓመታት በፊት እስከ ፍጻሜ የተጫወተችባትን አሜሪካ በቴሌቪዥን ለመመልከት ትገደዳለች። ዓለም ዋንጫ በቀደመ ውጤትና ባለፈ ዝና የሚገባበት ሳይሆን ጠንካራ የማጣሪያ ፍልሚያ የሚጠይቅ ነው። በዓለማችን ኢትዮጵያን ጨምሮ በሕዝብ ብዛትም ሆነ በቆዳ ስፋት አያሌ ትልልቅ አገራት አሉ። ይሁን እንጂ ሀገርን የሚወክል ምርጥ ቡድን ማፍራት አቅቷቸው ከዓለም ዋንጫ ሲቀሩ ይታያል። ለምሳሌ ህንድ 1.4 ቢሊዮን ሕዝብ ኖሯት ወደ ውድድሩ ዝር ብላ አታውቅም። ህንድ የእግር ኳስ ፈጣሪ ነኝ በምትለዋ እንግሊዝ ለ100 ዓመታት ቅኝ ተገዝታም የፍቅር ፊልም ከመተወንና ክሪኬት ከመጫወት ውጭ አልሰመረላትም። ኢንዶኔዥያ 279 ሚሊዮን፣ ፓኪስታን 240 ሚሊዮን፣ ባንግላዴሽ 170 ሚሊዮን ሕዝብ ይዘው ለውድድሩ ሩቅ ናቸው። 130 ሚሊዮን ሕዝብ ያላት ኢትዮጵያ የውጭ ኳስ አፍቃሪ ትውልድ እንጂ ተጫዋች አላበቀለችም። ለአርሰናል የፕሪሚየር ሊግ ድል የሚደግስ ወጣት እንጂ ወደ ዓለም ዋንጫ የሚገሰግስ እግር አላበጀችም። በዓለም ዋንጫ መሳተፍ ከሚከብደው በላይ ተወዳድሮ በውጤት መጨረስም እጅግ ይፈትናል። እስከ ዛሬ ድረስ 8 ሀገራት ብቻ ናቸው የዓለም ዋንጫን የበሉት። 6 ሀገራት ለዓለም ዋንጫ ፍጻሜ ደርሰው አላሸነፉም። 12 ያክሉ እስከ ግማሽ ፍጻሜ ገስግሰው ተመልሰዋል። ብራዚል 5፣ ጣሊያንና ጀርመን 4-4፣ አርጀንቲና 3፣ ፈረንሳይና ኡራጓይ 2-2፣ ስፔንና እንግሊዝ 1 ጊዜ ዋንጫ አንስተዋል። ኡራጓይ፣ ጣሊያን፣ እንግሊዝ፣ ጀርመን፣ አርጀንቲናና ፈረንሳይ ራሳቸው ያስተናገዱትን የዓለም ዋንጫ በማስቀረት ስማቸውን አስመዝግበዋል። ጣሊያንና ብራዚል በሁለት ተከታታይ ውድድር ድል ያሳኩ ናቸው። ለሁለተኛና ሶስተኛ ደረጃ መብቃትም በዓለም ዋንጫ ትልቅ ውጤት ነው። ጀርመን 4 ጊዜ በሁለተኝነት፣ 4 ደግሞ በሶስተኝነት ጨርሳለች። በአጠቃላይ በ16 የዓለም ዋንጫ ጨዋታ ከ1 እስከ 3ኛ ባለው ደረጃ አጠናቃለች እንደማለት ነው። ኔዘርላንድስና አርጀንቲና 3፣ ሃንጋሪ፣ ቼኮስሎቫኪያ፣ ጣሊያን፣ ፈረንሳይና ብራዚል 2፣ ስዊድንና ክሮኤሽያ 1 እስከ ፍጻሜ ተጉዘው ዋንጫ አጥተዋል። ለሶስተኛ ደረጃ በመብቃት ክሮኤሽያ፣ ፖላንድ፣ ፈረንሳይና ስዊድን 2 ጊዜ አሳክተዋል። ፖርቹጋል፣ አሜሪካ፣ ቱርክ፣ ብራዚል፣ ኦስትሪያ፣ ቺሊ፣ ቤልጂየም፣ ጣሊያንና ኔዘርላንድስን የመሳሰሉ ሀገራት አንዳንድ ጊዜ ነው ሶስተኛ ደረጃ ላይ ደረሱት። ዘንድሮ የ48 ሀገራት ብሔራዊ ቡድኖች ለዋንጫና ለደረጃ ይፋለማሉ። 1248 ተጫዋቾች ይካፈላሉ። ከነዚህ ውስጥ 357ቱ ውድድሩን ከዚህ ቀደም ያውቁታል። 891ዱ የመጀመሪያቸው ይሆናል። በ6 የዓለም ዋንጫ የታዩት የአርጀንቲናው ሊዮኔል ሜሲና የፖርቱጋሉ ክርስቲያኖ ሮናልዶ አሁን መሰናበቻቸው እንደሚሆን ይጠበቃል። 22 ተጫዋቾች የዓለም ዋንጫው አሸናፊ ናቸው። የስኮትላንዱ ክሬግ ጎርደን በ43 ዓመቱ ስለሚካፈል የውድድሩ የዕድሜ አንጋፋው ይባላል። 7 ተጫዋቾች ናቸው 40ና ከዛ በላይ ዕድሜ ያስቆጠሩት። የሜክሲኮ ሂልቤርቶ ሞራ በዕድሜ ትንሹ ተጫዋች ነው። ከግሬግ ጎርደን በ25 ዓመት ያንሳል። 22 ተጫዋቾች ገና 20ኛ ዕድሜያቸው ላይ አልደረሱም። ቱ ብሔራዊ ቡድኖች በ12 ምድብ 4-4 ሆነው ተደልድለዋል። የየምድቡ አንደኛና ሁለተኛ እንደዚሁም 8ቱ በጥሩ ሶስተኝነት ተመርጠው 32 ቡድኖች ለጥሎ ማለፍ ይቀራሉ። ከአሸናፊዎቹ 16ቱ የተሻሉት እስከ ፍጻሜ ይገሰግሳሉ። በ39 ቀናት 104 ጨዋታ ይከናወናል።
የፊፋ ዓለም አቀፍ የእግር ኳስ ልማት ዘርፍ ኃላፊ የቀድሞው የአርሰናል አሰልጣኝ አርሰን ቬንገር የተሳታፊዎችን ቁጥር ከ32 ወደ 48 ማሳደጉን ያወድሱታል። ውድድሩ ከተጀመረ ወደ 100 ዓመት ስለተጠጋው ቀስ በቀስ የተሳታፊን ብዛት ከፍ ማድረግ ተፈጥሯዊና የሚጠበቅ ነው። ከ13 ወደ 16 ነው እድገቱ የታየው። በ1982 ቡድኖቹ 24 ደረሱ። 1998 ላይ 32 ከሞሉ ወዲህ ለረጅም ጊዜ ለውጥ አልነበረም። አሁን ግን ከፊፋ 211 አባል ሀገራት ሩብ ያክሉ በመድረኩ ይገኛሉ። ይህን እድገት ነው ቬንገር ተገቢ ያሉት። የዓለም ንግድ ድርጅት እንደሚገምተው ፊፋ ከውድድሩ ከ80 ቢሊዮን ዶላር በላይ ገቢ ያመነጫል። ሦስቱ አስተናጋጅ ሀገራትም ከ30 ቢሊዮን ዶላር በላይ እንደሚሰበስቡ ይገመታል። ፊፋ ከገቢው 11 ቢሊዮን ዶላሩን ለእግር ኳስ ልማት እንደሚያውለው ፕሬዝዳንቱ ጂያኒ ኢንፋንቲኖ ይናገራሉ። ገንዘቡ የሚሰጣቸው 211 አባል ሀገራት ለእግር ኳስ ፕሮጀክት፣ ለስልጠና፣ ለሜዳ ግንባታና ውድድር ማከናወኛ ያውሉታል። ከፊፋ አባል ሀገራት መካከል 3/4 የሚሆኑት ያለ ድጎማ የነገ ተስፋ ታዳጊዎቻቸውን የሚያጎለብቱበት ጨዋታና መሰረተ ልማት መፍጠር እንደማይችሉ ነው ኢንፋንቲኖ የገለጹት። የዓለም ዋንጫ ትልቅ ገቢ ስለሚያመነጭ አገራት በተዘዋዋሪ ይጠቀማሉ። የውድድሩ አነስተኛዋ ተሳታፊ 150,000 ሕዝብ የምታኖረው ክራካው ናት። ከጀርመን፣ ኢኳዶርና ኮት ዲቮር ጋር በአንድ ምድብ ተደልድላለች። ኬፕ ቬርዴ፣ ዮርዳኖስና ኡዝቤክስታን አዳዲስ ተካፋይ ናቸው። ኬፕ ቬርዴ ስፔንን ትገጥማለች። ኢራን በዚህ ውድድር ከባድ ምድብ ነው የገጠማት። ከጦርነት ሳትላቀቅ ነው ብሔራዊ ቡድን የላከችው። የዘንድሮ ዓለም ዋንጫ ተጠባቂዋ ሀገር ኢራን በቦምብና በሚሳኤል ብትታረስም ያዘጋጀችው ቡድን ከኒውዚላንድ፣ ቤልጂየምና ግብጽ ጋር ይፋለማል። ሁለቱን ጨዋታ በሎስ አንጀለስ፣ አንዱን በሲያትል ታካሂዳለች። የኢራን መንግስት ወደ ውድድሩ ለመግባት የደህንነት ጥያቄ አቅርቦ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖና የአሜሪካው መሪ ዶናልድ ትራምፕ ዋስትና በመስጠታቸው ነው የተስማማው። አበቃን። ውድድሩ የምንደሰትበት እንደሚሆን ተስፋ እናደርጋለን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።